ቦሌ አየር ማረፊያ ስደርስ የሆነ አንዳች ስሜት ውስጤን ተሰማኝ። ይህ ነበር የናፈቀኝ ስሜት፣ የሀገር ቤት ልዩ ጣዕምና ጠረን አልኩ ለራሴ። ሆኖም ሌላ ሚራቤት ስሜት አብሮ አንድ ላይ ተሰማኝ። አንድ እኔን ብሎ የመጣ ወይም የሚቀበለኝ ዘመድ ወይም ቤተሰብ አለመኖሩ ነበር ውስጤን ባርባር አለው። እንባዬ ግጥም ሲል ታወቀኝ። ፈጠን ብዬ ራሴን አጽናናው። በዚህ ደረጃ እጅ መስጠት እንደሌለብኝና ከዚህ ባሰ ነገር አልፌ መምጣቴን ለራሴ ነገርኩት። ብርታት ይሆነኝ ብዬ እንጂ ስሜቱን መሸሸጉ ግን ከበድ ብሎኝ ነበር። ከውስጥ ብቅ እንዳልኩ ስሜን ተለቅ ባለ ሰሌዳ አንጠልጥሎ የነበረ ሰው ተመለከትኩና ፈገግ አልኩ። እኛ ሀገርም እንዲመጀመሩን አላወቅኩም ነበር። ፎቶውን አውቀዋለሁ፣ ሆኖም ግን በአካል ትንሽ ቀየር አለብኝ። ከፎቶ አንጻር ከሳ ያለብኝ መሰለኝ። ሻንጤን እየገፋው እኔም ወደሱ ዘንድ ቀረባልኩ። በእውነቱ ለካስ እሱ ብቻም ሳይሆን እኔም ቀየር እንዳልኩበት ከፊቱ ሁኔታ ያስታውቅ ነበር። ጸጉሬ ፓስፖርትና መሰል ዶክመንቶቹ ላይ እንዳለ አይደለም። የሚዘናፈለው ጸጉሬ ተጎምዶ ከጆሮዬ በላይ ተንጠልጥሏል። ሰውነቴም ቢሆን እንደ ድሮ አይደለም። ፎቶዬ ላይ ያለው ድንቡሽቡሽ ያለው ማንነቴ ተመናምኗል። የግዴን ፎቀቅ እያልኩ ጠጋልኩ። ሰላማቱ ወጉ ፈገግ ብዬ ሰላምታዬን ገለጽኩ። ሶስና አለ። አባባሉ በእውነቱ ከፊቱ የሆነ ግምት ቢጤ ነገር እንዳደረበት ያስታውቅ ነበር። አሁነኝ እንደምን አለ ፈገግ ብዬ ሰላምታዬን ገለጽኩ። ክብሩ ይስፋ፣ እንኳን ወደ ሀገርሽ በሰላም ገባሽ አለ ሽጉጥቁጥ እያለ። ከሁኔታው ተወሶ ይመስላል ወይም ምናልባት ሀገሬ መግባት ከሀገሬ ሰው ጋር የመገናኘት ውጉት ያይሎ ገና ከሁኔታው ተወሶ ይሆናል። ምናልባት ስላስብ ይሆን? መንገዱ እንዴት ነው ታዲያ? ያደክማል አይደል? ምንም አየር ላይ ቢሆን አለ ሻንጤን እየገፋ መኪናውን ወደ ቆመበት ቦታ ተንቀሳቀስ። አው ያደክማል አሉ ለዘብ ባለ ድምጽ። በእውነቱ መንገዱ አልነበረም ያደከመኝ። ውስጥ ያለው ስብራት ከባድ እንደመሆኑ መጠን ውስጥ ያለው ኃይልና ጉልበት ቀስ በቀስ እያለቀ ሲመጣ ታውቆኝ ነበር። ሆኖም የሀገሬ መሬት ላይ ስቆም አንዳች ጥንካሬና ኃይል ውስጥ ሰርጾ ነበር የገባው። በምን መታታይ መንገድ ብባል እንኳን ማውቀው ነገር የለም እንጂ ውስጤ ሲታደስ ነበር የታወቀኝ። በቃ የሀገር ቤት አየር፣ የሀገር ቤት ጠረንና መዓዛ ሁሉ ነገር ነው ያወደኝ። የሀገሬ ልጆች ናፈቁኝ፣ እንደ ምግብ ራቡኝ፣ እንደ ውሃ ጠሙኝ። ገባበ የኔት አለ በእጁ ወደ መኪናው በትትና እያመላከተ። እኔም እሽታዬን በትትና ከገለጽኩ በኋላ መኪናውን ከፍቼ ወደ ውስጥ ዘለኩ። ጋቢና ሌላ ሹፌር ነበር። ሰላምታዬን አቅርቤ ተደላድዬ ተቀመጥኩ። ያው አየር ላይ ልዩ ነው እንክብካቤው ሲባል እሰማለሁ። ምግቡ መጠጡ ልዩ ነው አለ አቶ ወጉ። ገና ከመግባቱ ተመሻሽቶ ለመቀመጥ እየሞከረ በፈገግታ ወሬውን ጀመረ። እንደ ሁኔታው ካየሁት ተግባቢ ቢጤ ነው። ተነገሩ የሥራው ባህሪም ተግባቢነትን የሚጠይቅ ነበር። ቢሆንም ትንሽ ከንፈርሽ ደረቅ ብሎ ስመለከተው ገና እግሯ መሬት ከመርገጧ ይሄ ደረቅ መሬት ምጥጥ አረጋት ብዬ ማሰብ ያልቀረም ሲል ሳቅ እያለ የታሸገ ውሃ ቀበለኝ። ከንፈሯ ደርቆ ስመለከት ያለው ነገር ላፍታም ቢሆን ድንጋጤ ፈጠረብኝ። ውስጥ ያለ የጤና መታወክ እንደሆነ ተረድቼ ቶሎ ተቀብዬ ውሃውን ተጎነጨው። አመሰግናለሁ። መቼም እኔም ውስጥ ያለው ናፍቆት አርቆኝ እንጂ ሀገራችንም አለምናት አልኩ በመስኮት አሻግሬ እየተመለከቱ። ፍዝዝ አልኩ። ልክ ብለሻል እህት አለም። በእውነቱ ሀገራችን ለም ነበረች። ለምነቷን የሚያወድ ማረሙ በዛ። ከመብዛቱ ማረቡን የሚነቅስ ጠፋ አለ በረዥሙ ተንፍሶ እሱም በመስኮት አሻግሮ እየተመለከተ። በአዲስ አበባ በእውነት የዛኔ የዛሬ 10 ዓመት ትቼው ሲሄድ እንደነበረው አልነበረም። ብዙ ነገሩ ተቀይሯል። ምኑ ጋር እንደነበር ከቀድሞ ትውስቴ ጋር እያነጻጸር ማወቁ አደጋሽ ነበር የሆነብኝ። ሁሉም ነገር ድብልቅልቅ ብሏል። በእውነት መቀየሩን አልጠረጠርኩም። ሆኖም
አንዳንድ ከውስጤ እንዲጠፉ ያልፈለኳቸው ትውስታዎች አብረው እንደሚጠፉ ሳስበው ውስጤን የሐዘን ስሜት ገረፍ አደረገው። ታዲያ እንዴት ነው ዓለም ብቻሽን ለመኖር ማቀዱ ጥሩ ነው? ከዛ ከመሰለ ሀገር መተሽ ወይ ጎጆ ልትመሰርቺ ነው እንዴ? ሳቅ እያለ ጠየቀ። እኔም ባጠይቁ ፈገግ እያልኩ የአንዳንድ አበሻ ባህሪ አይቀየርም ማለት ነው ስል በውስጤ ያሰብኩ። ሳቄ ብቻ ምላሽ አልሆነለትም። ሳቅ እያለ ንግግሩን ቀጠለ። ያው ጎጆ ልትመሰርቺ ከሆነ ደግ ነው፣ አባወራው የኛው ሀገር ልጅ ሲሆን ደግ ነው አለ መልሶ እየሳቀ። አሁን የተናገረው ንግግር ግን ከፈገግታ ይልቅ ወደ አንዳች ጥልቅ ሀሳብ ውስጥ ከተተኝ። የግዴን ፈገግ አልኩ። አዎ ነው አልኩ መስማማቴን ለመግለጽ። ማን እንደ ሀገር ልጅ አለ በኩራት ስሜት። እውነት ይሆን አልኩ በውስጤ። አንዳንድ አሜሪካ የሚገኙ ሴቶች የውጭ ዜጋ የሆነ ወንድ በምንጣሙ ሲሉ ኢትዮጵያውያን ጥሩ ባልና ፍቅረኛ እንደማይወጣላቸው ለማስመስከር ይሞክራሉ። አንዳንዱ ደግሞ ምንም መሰልጠኑ እንዳለ በአንድ ነገሮች አለመግባባት ሲፈጠር የሀበሻ ወንድ ሺህ ጊዜ ግደለኝ በማለት ትሻልን ትቼ ትብስን አመጣው አይነት ሆኖባቸው ሲያማሩ መለከታቸዋለሁ። ታዲያ እኔ ከየትኛው የማረር ዕጣ ውስጥ ነው የወደኩት ስላሰብኩ ሀበሻው ፍቅረኛ ገፍቶኝ ነው ወይስ የውጭ ሀገር ዜጋው ነጭ ሰው በቆዳ ቀለም የኔው የግራ ጎኔ ልትሆኝ አልቻልሽም ብሎ ገፍቶኝ ነው ስላሰብኩ ያሳለፍኩትን ነገር ወደ ኋላ መለስ ብዬ ሳስበው አንዳች ነገር ልቤ ላይ እንደ ሸክም ድፍት ታለብኝ። ታዲያ አለ አቶ ወጉ ከሀሳቤ ላይ መለስ ያደርገኝ እኮ ነው። እኔም እይታዬንና ጆሮዬን ወደሱ መለስ አደረኩ። ለአዲስ ሙሽራ ከሰው ጋር አብሮ መኖሩ ይሆናል ብለሽ ነው? እንደ ሁኔታው አይተሽ ሌላ ቤት ለተከራዮቹ መፈለግ እንችላለን አለኝ። ሲያወራ ትንሽ ፈጠን ስለሚል ጣልቃ ገብቻ ሀሳቤን መናገር አልቻልኩም ነበር። በእርግጥ በተፈጥሮ ሰው ሲያወራ በጥሞና ካደመጥኩ በኋላ መመለስ ይቀለኛል። አይ ችግር የለውም እነሱም ቢሆን ማስወጣቱ ማይሆን ነው፣ አታስብ፣ እዛው በተከራየንበት መቀጠል ይችላሉ አልኩ። አቦ እህት ዓለም አንቺ ቅን ሰው ነሽ፣ ፈጣሪ ሙላልሽ አለ በደስታ ፈጠን ብሎ። እንደ አባባሉ ከሆነ የሰራው ነገር ሆኖበት እንጂ እሱም ቢሆን ተከራዮቹ ልቀቁ ማለቱን የፈለገ አይመስልም ነበር። ከገንዘብ ይልቅም ለሰው ልጅ ያስባል ስል አቶ ወጉን ከሌላ ጥሩ ግምት ውስጥ ከተትኩት። በእውነቱ እህት ዓለም እዛም እያለሽ እንደነገርኩሽ ከሆነ ተከራዮቹ አዲስ ተጋቢ ናቸው። እናም የአንቺ ቤት የተመቻቸው ይመስላል። እንደውም ልጅቱ ዋናው የሚከራይ ከሆነ ጠይቃኝ ቆይ አረጋግጫ አሳውቃሻለሁ ከማለቴ ነበር አንቺ ጠቅልለሽ እንደምትመጪኝ ስትነግሪኝ እንደማይሆን ያሳወቅኳት አለ ፈጠን እያለ ንግግሩን ቀልበጭ አድርጎ ሊያስረዳ ሞከረ። ታዲያ ያው መምጣትሽ ካልቀረ ለብቻሽ ቤቱ የምትፈልጊው መስሎኝ እኔም በውስጥ ያሰብ አድርጌ ለነሱም ይሆን ቤት እንዲው ዝም ብዬ ያፈላለኩላቸው ነበር አለ በመስተወቱ ወደ ኋላ አሻክሮ እየተመለከተኝ። መልቀቅ እንዳለባቸው አሳውቃቸዋል እንዴ? አይ በውስጤማ ልክ ያሁኑ አይነት በጎ ምላሽሽን እየተመኘው እንዲሁ በደፈናው እንዳይንከራተቱ ቀደም ብዬ ማሰብ ኖሮ ነው አለ ፈገግ እያለ። እኔም በድጋሚ በአባባሉና በመልካም ተግባሩ ደስ ተሰኝቼ ፈገግ አልኩ። ጥሩ አድርገሃል። እኔም ቢሆን እንዲወጣ አልፈለኩም፣ እንደውም ሰው መኖሩን ወድጄዋለሁ። ጥሩ ጎረቤት፣ መልካም ሰው አጠገብ መሆን ናፍቆኛል አልኩ ትንሽ አዘን እንደማለት እያልኩ። ምኞቴ ለአፍታ ብቻ ሳይሆን ከልቤም ጭምር ነው የሚያወራኝ። እንዲሁ ስወጣ ስገባ እንኳን የእግዚአብሔር ሰላምታ የሚቸረኝ ሰው እጅጉን ናፍቆኝ ነበር። እንግዲያውስ ከጥሩ ወዳጅ ላይ ነው አይጣልሽ። እነሱም ቢሆን ያንቺ አይነት መልካም ሐሳቢ አከራይ በማግኘታቸው እድለኛ ናቸው ሳቅ እያለ። እንዴት ጥሩ ሰው መሰሉሽ! ባሏም ልጅቱም እጅጉን ጥሩ ሰው ናቸው። ሚስትየው ልክ እንደ ስሟ ትሁት ናት። እንደው ምን አለ እንደው ይሄ ወጉ ትያለሽ አሁን እንደመጣን ካቀባበሏ ጀምሮ ራስሽ እንደው የሚሆነው የምታዩ ነው አሉ ደብለቅለቅ አድርገው ሳቃቸው። አሁንም እውነትም መልካም ሰው ነው አልኩ በውስጤ። እኔና አቶ ወጉ የተዋወቅነው እንደ ነገሩ ነበር።
እዚሁ አዲስ አበባ ላይ ቅሪት ለማስቀረት ብዬ የገዛሁትን ገስታውስ መሳይ ፎቅ ቤት በእምነት ሰጥቼ የሚቆጣጠርልኝ አንድ አቤት የሚለኝ ሰው ባለመኖሩ ምክንያት ካሻሻጡልኝ ድርጅቶች ጋር ደህና ሰው ለማግኘት መጻጻፍ ጀመርኩ። በእውነቱ የገዛ ዘመድ በሚክድበት በእነዚህ በከፋ ጊዜ የማላቀው አንድ ባዳ ሰው ምንም ያክል ብከፍለውም ታማኝ ይሆንልኛል ብዬ አላሰብኩም ነበር። ሆኖም ይህን ያህል የማጣው ወይም የምጎዳበት ነገር አልነበረም። በላቢ ሰርቼ ካመጣሁት የልፋት ዋጋ ውጭ ለነገ ብዬ የምኖርለት ህይወትና ምጨነቅለትና ምሳሳለት ነገር አልነበረኝም ነበር። ሆኖም ዲቢ ሎተሪ ደርሶኝ ወደ አሜሪካ ከሄድኩበት ጊዜ አንስቶ ደከመኝ ሰለቸኝ ሳለ የለፋውበትን ሁሉ አንድ ደህና ነገር ላይ ማስቀመጥን ፈለግኩ። እናም ወሰንኩ። ሀገሬ ላይ አንድ ቋሚ ንብረት አቆምኩ። የዛኔ ነበር የልስቴት ሰራተኛ የሆነ ሰው ታማኝ ሊሆን ከሚችለው ሰው ጋር ብሎ ከአቶ ወጉ ያስተዋወቀኝ። አቶ ወጉ ላለፈው 2 ዓመት ቀጥ ብሎ ህንጻውን በታማኝነት ሲጠብቅ ሲያከራይና ንብረት ሳይጎዳ ባለበት ሆኖ እንደሚጠብቅልኝ የተቻለውን ሲያደርግልኝ የነበረ ትልቅ ታማኝ ሰው ነው። እኔ ብዙ ወረቀት አላምንም። በወረቀት የሰፈረ ነገር ዘላቂነት አለው ይባላል። ሆኖም ወረቀት ላይ ያለ ነገር የሚካድበት ጊዜ ላይ የምላሱን ቃል የሚያከብር ሰው እጅጉን ያስደንቀኛል። አቶ ወጉም በወረቀት ላይ በሰፈረው ፊርማ ብቻም ሳይሆን ካፍ ለወጣው ቃል እምነቱን አስጠብቆ ስራውን በአግባቡ ሲሰራ የነበረ ለኔ ቀኝ እጄ ለለው የምችለው ሰው ነው። እኔ ምለው አቶ ወጉ አልኩ አንድ ነገር ትውስ ሲለኝ። እኔና አቶ ወጉ በስልክ ብቻ እንጂ በአካል ስንገናኝ የመጀመሪያችን እንደመሆኑ መጠን ቀለል አድርጌ ነገሩን ማውራቱ ትንሽ ከበድ ብሎኝ ነበር። አቤት ሶስና አለሱም አጮልቆ መስታወቱ እየተመለከተኝ። ተከራይ በመሃል ቀይረሃል እንዴ? ከማስታውሰው የሆነ ወንድ ልጅ ነው አይደል ቤቱን የተከራየው አልኩ። በተደጋጋሚ ያነሳልኝ የነበረው የወንድ ስም ሲያነሳልኝ እንደመሆኑ መጠን አዎ ልክ ብለሻል ታለም፣ ለብቻው ነበር የሚኖረው፣ ላጤ ነበር፣ አሁን ነው ጠቅልሎ ሚስት ይዞ የገባው አለ ፈገግ ብሎ እየተመለከተኝ። በአመቱ ውስጥ ብቅ በፍቅሩ ወድቆ ነው ወዲያው ጠቅለል ለማድረግ ሽማግሌ ላከው። የዘንድሮ ልጅ ብልጥ ነው፣ ሌላ ወጪ አያስፈልግም ብሎ የሽምግልናው ቀን በዛው ይዟት ቤቱ ገባ አለ። የትዳሩን መጀመሪያና መጨረሻውን ቀለል እና ጠራርጎ ሲያስረዳኝ በጣም ደስ ይላል። የሰው ልጅ በዚህ አጭር ጊዜ ውስጥ ቁም ነገረኛ መሆን አልኩኝ በውስጤ። እሳቸው ታዲያስ የሰው ልጅ በእንደዚህ አጭር ጊዜ ውስጥ ቁም ነገረኛ መሆን ሲችል ትልቅ ነገር ነው አሉ። ነገሩ ድንቅ ማለት ብሎኝ ተገረምኩ። ትንሽ ከተጓዝን በኋላ መኪናው የማህበር ቤት መሳይ ፎቆች ወደ ተሰሩበት አንድ ራሱን የቻለ መንደር ውስጥ ገባ። ትንሽ እንደተጓዝን ወደ ግራ ቅያስ ገባ ብሎ መኪናውን ከአንድ ህንጻ ስር ቆም አደረገው። ቀና ብዬ ተመለከትኩት። የኔ ቤት ነው፣ የራሴ የገንዘቤ ልፋቴ የድካሜ ውጤት ስል ወደ ላይ አንጋጥቼ ከተመለከትኩ በኋላ በደስታና በኩራት ፈገግ አልኩ። ደርሰናል እህት አለ በድጋሚ። እንኳን ደህና ወደ መኖሪያ ቤትሽ መጣሽ፣ እንዲሁም ወደ ሀገርሽ መጣሽ አለ በፈገግታና በትህትናቹን ዘርጋ አድርጎ። እንኳን ደህና ቆያችኝ አልኩ ከልብ የመነጨ ፈገግታ እያሳየው በደስታ ከመኪናው ወረድኩ። 10 ዓመትን አሜሪካ እንደኖረ ሰው የሸከፍኩት ነገር ብዙ የሚባል እንኳን አልነበረም። ከዛ ይዤና ሻንጣ ሞልቼ ልመጣ የምችለው ነገር ቢኖር ምናልባት መድኃኒቶች ነበር። ከዛ ባለፈ ብዙ ልብስ የሚያዝ እቅዱ አልነበረኝም። ወደ ውስጥ ዘለቅን። ግቢው ሰፊ ነበር። ያመጣን መኪና ወደ ውስጥ ሳይገባ የምንፈልጋቸውን ነገሮች አወራርዶ መኪናውን ይዞ ወደ ውጭ እንደቆመ ሻንጣውን ተሸክሞ ከፊታችን ቀደም ብሎ ወደ ውስጥ ዘለቀ። ያው ግቢው 2 መኪና ማቆም ይችላል፣ በብዛት ተከራዩ ነው መኪና ይዞ የሚመጣው ያው እንጂ 2 መኪና ሳምሮ ያቆማል አለኝ። እጁን ከወዲያ ወዲህ እያወራጨ ስለ ቦታው አስረዳኝ። እኔም ጭንቅላቴን እየነቀነኩ ነገሩ እንደገባኝ ከገለጽኩ በኋላ እሱን ተከትዬ ወደ ደረጃው አመራው። እታች ጋር ያለው ባዶ ቦታና ዕቃ ማስቀመጫ ሆኗል። ደረጃውን ወጣ እንዳልን የመጀመሪያው በር ጋር ደረስን። እዚህ ቤቶች ሲል አነስ ያለችውን ሻንጣይና ቦርሳ ነገር እንደያዘ በአንድ እጁ በሩን አንኳኳ።
ከውስጥ ግን ምላሽ አልነበረም። ተኝታ ነው የሚሆነው ትሁቴ፣ ወደ ውስጥ እንግባና በኋላ ትተዋወቂያታለሽ፣ በዛው ቤትሽ ምን ላይ እንዳለ ገብተሽ ትመለከችዋለሽ አለ። እኔም በፈገግታ እሽታዬን ከገለጽኩ በኋላ የደረጃውን እጀታ ደገፍ እያልኩ ወደ ላይ ወጣሁ። ከሁኔታዬ ምናልባት የደከመኝ አልመስል ይሆናል። በእውነቱ ከሆነ ደክሞኝ ነበር። ሆኖም መንገድ ከመጓዝ ወይም ረዥም ሰዓት ፕሌንና መኪና ውስጥ ከመቀመጥ ሳይሆን ውስጣዊ ድካም ነበር። ገና ደረጃውን ወጥቼ ሳልጨርስ ወደ ውስጥ ዘልቄ አልጋ ላይ መሰረርን ተመኘው። በሩ ጋር እንደደረስን እኔም በቤቱ ሰፋ ያለ አቀማመጥና የመግቢያ በር ማማር እንደመማረክ አልኩ። ለካስ ቤት አለኝ። ስላፍታ የረሳሁት እውነታ በአይምሮዬ ብልጭ ሲልብኝ ጊዜ ፈገግ አልኩ። ወደ አቶ ወጉ ፈጠን ብሎ ቁልፉን ከኪሱ አውጥቶ በሩን ከፈት አደረገው። ቤቱ ደስ የሚል መዓዛ ነበረው። አንዳች ደስ የሚል ስሜት ውስጥ እንደሰማው ቀስ እያልኩ በአቶ ወጉ ጋባዥነት ወደ ገዛ ቤቴ ውስጥ ዘለኩ። ቀስ ያለው ለመግባት ፈራ ተባ ያለው እግሬና ሁኔታዬ የሰውን ቤት ለማየትና ለመመረቅ የሄድኩ እንጂ ወደ ራሴ ቤት የገባ አይመስልም ነበር። ወደ ውስጥ እንደዘለኩ ዙሪያውን ቃኝቼ ተገረምኩ። እውነት ይሄ የኔ ቤት ነው? ስለ ራሴን ጠየቅኩ። ቤቱ ደመቅመቅ ብሏል። ካሰብኩት በላይ ፏ ብሎ ነበር ያገኘሁት። የእቃዎቹን ምርጫ ያው በላክሽልኝ ፎቶ ተንተርሼ ነው እንግዲህ ትወጂዋለሽ ብዬ ተስፋ አደርጋለሁ አለ አቶ ወጉ። ከኋላዬ እንደቆመ በፈገግታ አይኔና ፊቴ ላይ የሚነበበውን ሁኔታዬን ለማጤን እየሞከረ ለአቶ ወጉ የቤት ዕቃ እንዲያሟልኝ ገንዘብ ስልክ ወይ ብሩን ጠፍቶ አሊያም ያልፈለግኩት አይነት ማይረባ ዕቃ ቤቱን ሞልቶት ይሆናል በሚል ግምት ነገሩን ችላ ብዬ ተውኩት ነበር። ሆኖም አንድ የማያውቁኝ ሰው በስራ አማካኝነት ብቻ የተዋወቅኩት ሰው የላኩለትን ገንዘብ በእምነት ተቀብሎ ለተፈለገው ተገቢ ነገር መዋሉ ማመን ነበር የከበደኝ። የቤቱን ዙሪያውን አይኔን ከርተት እያልኩ ተመለከትኩት። ቴሌቪዥኑ፣ ሶፋ፣ ጠረጴዛ፣ የምግብ ጠረጴዛ፣ ምንጣፍ፣ በቃ ምኑ ቅጡ። ቤቱ እንከን በማይወጣለት ሁኔታ እስከነ ጌጣጌጡ በቅንጡ መልኩ የተስተካከለ ነበር። መኝታ ክፍሉም ይኸው ባልሺ መሰረት ሲል እጁን በትህትና ወደፊት እንድንራመድ ሰርጋ አደረገልኝ። እኔም እጁን ተከትዬ ወደፊት አመራው። መኝታ ክፍሉ የራሱን የቻለ አልጋ፣ ቁም ሳጥንና ድሬሲንግ ቴብል ነበረው። ቀጣይ ሌላ አንድ የእንግዳ ክፍል አስመለከተኝ። እሱም ከማስተር ቤድሮም አነስ ባለመልኩ ነገር ግን እንደ ራሱ መጠን ከፍና ውብ ተደርጎ ነበር። ቀጣይ ወደ ሻወር ቤት አመራን። በቃ ቃላት እስኪያጥረኝ ድረስ ቤቱ ቆንጆና ወሳኝ በሆኑ እቃዎች የተሟላ ነበር። በቀጣይ ወደ ኪችን አምርተንና ቤቱን በድጋሚ ጎብኘት አድርገን ጨርሰን አጠናቀቅ። አንዳች ማላቀው ስሜት ተሰማኝ። እንባዬ ከደስታ ብዛት ግጥም ሲል ታወቀኝ። ምን ብዬ እንደማመሰግን አላቅም። ስራ ብቻ ሳይሆን መልካምነትና ታማኝነትም ነው ያሳየኝ። እጅጉን አመሰግናለሁ አልኩ ላለማልቀስ የግዴን እየታገልኩ። ኧረ በፍጹም እህታለም፣ የሰው ገንዘብ ሂሳብ ነው፣ ላብ መጥፎ ነው። እንኳን ዛሬን ብንቀጥፍ ነገ የሰራ ነው ማጨድ አይቀርም እንደሚባለው የግፍ አጨዳይን ነው ማጭደው ሲል ሳቅ እያለ ፈጠን ብሎ መለሰ። በመጨረሻ ሰዓት ፈጣሪ ልክሰኝ ፈልጎ ነው ስላሰብኩ እንደው አባወራው ገና አልተገኘም ነው ወይስ እንዲህ ያለቀና ጥንቅቅ ያለ ቤት ውስጥ ነው ዘሎ የሚገባው ሲል ከመጀመሪያው ጀምሮ የከነከነ ያለውን ጥያቄ ሳቅ እያለና በነገር እያንዋሳ ጠየቀ። እኔም ባጠየቁ ፈገግ አልኩ። አይ አባወራውን ገና ልንፈልግ ነው ፈጣሪ ከፈቀደ ስል እርሱን በዚሁ ለመዝጋት እየተመኘው በባዶ ከማጓጓ ብዬ ምን ላይ ሰጠው ነው እንዴ? በቃ እንግዲህ ወገባችንን ጠበቅ አድርገን ነው የምንፈልገው። ሀሳብ አይግባሽ ታለ አለሳቅ ብሎ እኔ መልካም መልሶ አስደስቶኝ ሳቅ አልኩ። እሽታዬንም በፈገግታ መለስኩ። በእውነቱ እኔ ፍቅር ነገር አክትሞልኛል። ፍቅር የሚባል ነገር ሰው ላይ ስመለከተው አሊያም ፊልም ላይ ሳይሆን እንጂ እኔ ላይ መተግበር የማይችል ነገር መሆኑን አምኜ አርፌ ተቀምጫለሁ። ለኔ
ከዚህ በኋላ ፍቅርን ፍለጋ መባከኑ ከንቱ ልፋት ያክል ሆኖ ነው የሚሰማኝ። የመጣውበት ቁም ነገር ሌላ እንደመሆኑ መጠን ይህንን ጉዳይ ወደዚህ ከመምጣቴ በፊት እሰው እያለሁ አስቤበት ወስኜበት ጦሴን ብዬ ከአይምሮ ያስወግጄ የመጣውበት ጉዳይ ነው። ወዲያው ሳቃችንን ተግ እንኳን ሳይል በሩ በቀስታ ተንኳኳ። እቃ እያስገባ እንደሆኑ መጠን በሩ ኋላችን መለስ አላደረግነውም ነበር። እኛም እይታችንን ኋላችን ወደ ነበረው ወለል ብሎ ወደ ተከፈተ የቤቱ በር ዞር አልን። አጠር ብላ ድንቡሽቡሽ አለች። ሳቋ ከሩቁ የሚጣራ ልጅ ነበረች። ትሁትዬ አለ አቶ ወጉ። በደስታ ነበር የተቀበላት። ጋሽ ወጉ እንዴት ነህ አለች። ትህትናዋ ለየት ያለ ነበር። ሳቋ ደግሞ ማራኪና ጋባሽም ጭምር ነበር። እንዴት ነሽልኝ የኔ ልጅ? ሳንኳኳኮ የሚከፍትልኝ ሳጣ ነው ወደዚህ የመጣሁት። አከራያችሁና የዚህ መኖሪያ ፎቅ ባለቤትን ላስተዋውቅሽ አለ ሳቅያል። እሺ ደስ ይለኛል። ዛሬ እንደምትመጣ አላወኩም ነበር አለች ፈገግታዋ ከፊቷ ሳይጠፋ። እኔም በተረይ ፈገግ እያልኩ ሰላምታዬን ሰጠው። ሰላም እንዴት ነሽ? እንኳን ወደ ሀገርሽ በሰላም መጣች አለችኝ ሳቅ ብላ እየተመለከተች። እንኳን ደህና ቆየሽኝ ሶሊያና እባላለሁ አልኩ እጄን ድጋሚ ለሰላምታ እየዘረጋው። ለትንሽ አፍታ አንዳንድ ትውውቆችና ሰላምታ ካደረግን በኋላ በዛውም የገዛ ቤቴ እንዳየውና ቤቷ ጎራ እንድል ጋበዘችኝ። እኔም የሰው ቤት ያውም የተጋቢዎች ቤት ዘው ብዬ መግባቱን ፈርቼ አቶ ወጉን አስከትዬ ወደዛው አመራው። ቤቱ ቆንጆ ነው። እኔ ካለሁበት ፍሎር አነስ ባለመልኩም ቢሆን ውስጡና ኢንተሪየር ዲዛይን ቆንጆ ነው የተሰራ ነበር። ተጋቢዎቹ ገና የቤት ዕቃ ማሟላት ላይ እንዳሉ ያስታውቅ ነበር። ጥሎብኝ የሰርግ ፎቶ ወዳለውና የተጋቢ የጥንዶቹን ፎቶ ካገኘው በሚል ግምት አንዲ ወደ ላይ አንዲ ወደ ግድግዳ አንጋጠጥኩ። ነገር ግን አንዳች ነገር አልነበረም። አዲስ ተጋቢ ሆነው እንዴት አንድ ፎቶ እንኳን አልተሰቀለም ስል በውስጥ ያሰብ አደረኩ። ከተከራዩዋ ጋር ትንሽ ካወራና ከተግባባን በኋላ ሁለቱንም ለጊዜው ተሰናብቼ ወደ ቤት ያመራው። ወደ ውስጥ ከዘለኩ በኋላ ሻወሬን ወስጄና መድኃኒቶችን በየተራ ወስጄ ደከመና ቁስል የሆነውን ሰውነቴን ለማሳረፍ ያክል ጋደም አልኩ። ሳላስበው ለረጅም ጊዜ ተኝቼ የማላውቀው አይነት ድብን ያለ እንቅልፍ ነበር የወሰደኝ። አቤት ያልከው መመቸት ስለራሴ እንደ ሕፃን ልጅ ብርቅ ሆኖብኝ አሾካሾኩ። ታዲያ ምቾቱ ከተለያየ እንቅልፍ ስሜት ውስጥ ከቶ ናጠኝ። አንዳች ማዕበል ያለው አይነት ስሜት ቅሽብርብር ያለ ነገር ታየኝ። እንዴ ከጃክ ጋር አንድ ሆስፒታል ብቻዬን የታገልኩባቸው አስቀያሚና አስከፊ ጊዜ ይመላለሱብኝ ጀመር። ወዲያው አንዳች ሶሲ የሚል የሚሾካሾክ ድምፅ በጆሮዬ ሹክ ያለብኝ በሚመስል ሁኔታ ብርግግ ብዬ ተነሳው። ሐማትቤ ራሴን ለማረጋጋትና ወደ ቀድሞ ራሴ ለመመለስ ከተኛውበት ቁጭ እንዳልኩ ትንፋሴን መሰብሰብ ጀመርኩ። ወዲያው የቤቱ በር ተንኳኳ። ደንገጥ አልኩና ድምፁ ልክ መሆኑን ለመስማት ጆሮዬን ቀጥ አደረኩ። ሶስና ልክ እናቴ ድሮ የምትጠራኝ በሚመስል ቅላጼ ድምፄ ተደጋግሞ ሲጠራ ተሰማኝ። አልጋው ግርጌጋ የነበረውን ጋውን ከላይ ደረብ እያደረኩ ወደ በሩ ጋር አመራው። ትሁት ነኝ ሶስና አለሽ የሚል ድምፅ በድጋሚ ሰማው። ወደ በሩ ቀረብ ብዬ በሩን ከፈትኩ። ውይ ተኝተሽ ነበር መሰለኝ በጣም ይቅርታ ስትል ሁኔታዬን ስትመለከት ደንገጥ አለች። አረ በፍጹም አትጨነቂ፣ ረጅም ሰዓት ተኛው እኮ ሳይታወቀኝ አልኩ በራሴ በእጅጉ እንደመገረም እያልኩ። ጥሩ አደረግሽ፣ እንኳንም አረፍሽበት። በቃ ነይ እሺ፣ ቡና ፈልቷል አቀራርቤያለሁ፣ እራትም ተዘጋጅቷል አለች። አሁንም በትህትና አራት አትቸገሪ በፍጹም አልኩ። ልማዳችን ሆኖ ልግደረደር አልኩ እንጂ ጎረቤት መጠራራቱ፣ ቡና ከአንድ ግለሰብ ውጭ አንድ ላይ ሰብሰብ ብሎ መጠጣቱ እጅጉን ይናፈቁት ነገር ነበር። አረ ምን ችግር አለው? ምንም ችግር የለውም። ለራሴው ሳዘጋጅ እኮ ነው።
ባለቤቴ ዛሬ ይገባል ብዬ እሱን ጥበቃ ባረፍድ ይኸው ደውሎ ከዛ እንዳልተነሳና ለ3 ቀን እንደሚቆይ ነገረኝ አለች። ከሀገር ውስጥ ወይስ ኬት ነው የሚመጣው ስል የሌለብኝ ነገር ሆኖ ያላሰብኩትን ጥያቄ ጠየቁ። አው መንገድ ነበር ግን ከ3 ቀን በኋላ መጀመሩ የማይቀር ነው። እስከዛው ግን ያው መምጣቱ የማይቀር ነው፣ ብቸኛ ነኝ ስትል ሳቃለች። ስለ ግብዣዋ መስገኛትና ካፍታ በኋላ በቅ እንደምል ነግሬያት በሬን ዘጋው። ፊቴን ተጣጥቤና ራሴን አረጋግቼ ወደ ታች አመራው። በሩን ገና ከፈት ከማድረጓ የቤቱ ደስ የሚል መዓዛ ወደኝ። ትኩስ የሚሸት ነገር ነበሩ። ቤት የሚመስል ስሜትና ልዩ ድባብን ይፈጥራል። እኔም ፈገግ እያልኩና ከቅድሙ ይልቅ አሁኑ በደንብ ቤቱን እያጤንኩና እየተመለከትኩ ወደ ውስጥ ዘልቄ ቁጭ አልኩ። ትሁት ፈገግታ የበዛባትና ደስ የምትልሽ ነበረች። እውነትም አቶ ወጉ እንዳለው እንደ ስሟ ትሁት ነበረች። ምግቡ በ3 አይነት ተዘጋጅቷል። የተቆረሰ እንጀራም ከጎኑ በማቅረቢያ ተቀምጧል። እንደዚህ ምግብ ከሰው ጋር ከተቋደስኩ ረጅም ጊዜ ስለሆነኝ ስለነበር ውስጤን አንዳች ደስታ ይዛኑ ያህል ሐዘን ቢጤ ነገር ጨረፍ ሲያደርገኝ ታወቀኝ። አረፍ በይ እኔም ቡናን ቆልቼ ልጣደውና እነሳለሁ አለች። ምንም ቅር ሳልሰኝና ሳልጨናነቅ በደንብ እንዳነሳ እየጋበዘች እኔም በተባልኩት መሰረት ከፈለኩት ምግቡን አንስቼ ወደ ሶፋ አበራው። ቡና ቀራርባ ላይን ማራኪ ነበር። ቡና ታሸችኛለሽ ስልፈራ ተባያልኩ ጠይቋት። ኧረ ምንም ችግር የለውም ቆልቼ አመጣለሁ። ቡና ሱስ አለብሽ እንዴ አለች ሳቅ ብላ። ከረከቡቱ ፊት ካለው አነስ ያለው ወንበር ላይ አረፍ እያለች ሱስ የሚያስብል ይህን ያህል ባይባልም በእርግጥ የቡና ወዳጅ ነኝ። ሆኖም አልኩ ፈገግ ብልም ትንሽ ሐዘን ነገር ተሰማኝ። እንደዚህ ከሰው ጋር ሆኛ ብሪ ቡና የመጠጣት እድሉን ካገኘ ቆይቻለሁ ብዬ ነው አልኳት እንደነገሩ ሳቅ እያልኩ። ለነገሩ ወጉ በጨረፍታ አጫውቶኛል። አሜሪካ ከሄድሽ ረጅም ዓመት ሆንሽ መሰለኝ። አዎ 10 ዓመት ኖሬያለሁ። አሁን ደግሞ ሀገር መጣሁ። ያው ቃላቶቼን ሳልጨርስ አንዳች ነገር ያሳረገኝ። ያው በሀገሬ ጥሩ ጊዜ ለማሳለፍና ቋሚ የሚባል ነገር ለመስራት ነው አመጣጤ አልኩ። ማስረዳት የማልፈልገውን ነገር እንደነገሩ ነካ አርጌ ተውኩት። ደግነቱ እሷም መለስ ብላ ብዙ ጥያቄዎችን አላነሳችም ነበር። ሆኖም ስለ ራሳችን አንዳንድ ነገር እያነሳን መጫወታችን ቀጠልን። ትሁት የምትከብድ ልጅ አልነበረችም። ለጨዋታ ቅርብ የሆነችና ደስ የምትል ነበር። ከአወራሯ ጀምሮ እርጋታዋ አንዳች ሰላም ነበረው። ሌሎች ሰዎች ሲያወሩ ድምጻቸው እንደሚያውከኝና መንፈሴ እንደሚረብሸኝ አይነት አልነበረም። ሁኔታዋ፣ ጸባያ ምንም የማይወጣላት ለማውራትና ለረጅም ሰዓት አብራ ለመቆየት የማትከብድ አይነት ሰው ነበረች። ሚጠጣ ምን ልክፈትልሽ ለስላሳ አለች በወሬ መሃል። አይ ይቅርብኝ አልኩ። አመላለሴ እያመነታው ነበር። አረ ምን ነካሽ? ለስላሳ እኮ ነው ምን ያረግሻል ስትል ሳቅ ብላ አንዱን ስፕራይት ይዛ ወደ እኔ ቀረብ አለች። መክፈቻ ፈልጋም አንድ የቲቪ ስታንድ መሳቢያ ውስጥ አንዴ ደግሞ ጠረጴዛ ላይ ፈለግ አረገች። አገኘሁት አስለፋኝ እኮ አለች ሳቅ ብላ። መክፈቻውን ወደ ላይ ከፍ አረገችው። የጠረጴዛው መሳቢያ ዘጋ ለማድረግ እጇን ሰንዘር እንዳደረገች አየር ላይ አስቀርታ ወይኔ አለች ሐዘን ባለ ቅላጼ። እኔም እንዲህ ስትዋከብ እየታይና ትኩረቴን እሷ ላይ አድርጌ ተመለከትኳት። ዳጊ ይሄ ቀልበቢስ ቀለበቱን እዚህ ትሁት ነው ሄደው አለች። የባሏን ስም እየጠራች እንደሆነ ገባኝ። ምን ይሻለዋል እንደው አሁን ቢጠፋስ ስትል ደግሞ ሳቅ አለች። እኔም በነገሩ አብሬያት ፈገግ አልኩ። በዚህ ትዳር ውስጥ መተሳሰብና ፍቅር እንዳለ አስተዋልኩ። መቅናትና በመጥፎ ስሜት በጋለ ስሜት ነገሮችን ከመመልከት ይልቅ ረገብ ያለ ነገር እዚህ ቤት ውስጥ እንዳለ አስተዋልኩ። ይታደሉታል እንጂ አይታገሉትም ስል የራሴን ነገር አስታውሼ በረሽሙ ተነፈስኩ። ጋር ትውውቃችን እየጠነከረ መጣ። እኔም ቤት እንደመቀመጥ መጠን ባሏ እስኪመጣ በሚል ሰበብ በቀን አንዳንዴም ደግሞ
በቀን 2 ቡና ጠጭ እየተባባልን መገናኘታችን እየጨመረ መጣ። ባሏ ለስራ ወደ ፊልድ ከሄደበት እየመጣ መሆኑን ብታሳውቀኝም ባሏን ግን አላየሁትም ነበር። እኔም አጉል ሰዓት ላይ ባይሆን የሚያዋራኝ የሚያጫውተኝና ጭንቀቴን የሚያስረሳልኝ ሰው ፍለጋ ወደ እሷ ጎራ ማለት ያልቀረም ነበር። ሆኖም ባሏን ሳልተዋወቀው አንድ የፍርሃት ስሜት እንዲሰማኝ ያደርግ ነበር። ያ ስሜት ይበልጥ ያንን ሰው እንዳቀውና እንድመለከተው ጉጉት ውስጥ ይፈጠረብኝ። ሰዓቱ እንደሄደ ያስተዋልኩት በመስኮት ብቅ ብዬ ስመለከት ነበር። አየሩ ላይን ደንገስገስ ያለ ይመስላል። ትሁት ባሏ እስኪመጣ ድረስ ብላ ወደ እናቷ ጋር መሄዷን ጠዋት ላይ ያሳውቀኝ ነበር። እኔም ለብቻ የሚሆን ጊዜ ለመፍጠር በማሰብ የማነበው መጽሐፍ ቁጭ አድርጌ ከላይ ልብስ ደረብ አድርጌ ወደ ውጭ ወጣ አልኩ። አየሩ ደስ ይላል። ሆኖም የሚረብሸኝ ስሜት አየሩን አስታኮ ነገር መፈለጉን ጀምሯል። ነፋሻማው አየር ለመራመድና በእግር ወክ ለማድረግ ምቹ ነበር። እኔም ውስጥ ያለውን የደከመ ሁኔታ ላይ ተግሳጽ እየሰጠው በእግሬ ሳይታወቀኝ ረዘም ያለ ርቀት ተጓዝኩ። ነገሩ ከበድ እያለና እየደከመኝ ሲመጣ ወደ አንድ ሱፐርማርኬት ለራት የሚሆንና ፊልም እያየሁ ከሽከሽ ላደርገው የምችለውን ነገር ለመገዛዛት ጎራ አልኩ። መደዳውን ያሉ እቃዎች በመጎብኘት ላይ ሳለው ስሜ ከበስተጀርባዬ ሲጠራ ሰማሁ። ሶሲ ኳላይ ያለው ሰው እንዴ እኔ ማን ነው የሚጠራኝ በማለት አንገቴን መለስ አደረኩ። የማውቀው ፊት ለረጅም ጊዜ ሳላ የቆየው ሰው ፊት ነበር። ከውብዬ ደረቅ የቀረው እኔ አላምንም ሶሲ ነሽ? ከፊቴ ያለው ወንድ በድንጋጤ አይኑን እንባግጥም አድርጎት ነበር የሚወራው። እኔም ባለውበት እንደደረኩ በድንጋጤ መመልከቴን ቀጠልኩ። በሳሽ ደቂቃ ውስጥ የበፊት ውስጤ በምናቤ ተመላለሰብኝ። አዎ እሱ ነው። ነገር ግን ከየት መጣ? በምን ታምር እዚህ ቦታ ላይ ከፊቴ ቆመ? ስል በተደናገጠ ሁኔታ የራሴን ውስጥ ጠየቁ። ሶን አልኩት። ሶን የተባለውን ሞዴል እጅግ አድናቂ ከመሆኑ የተነሳ የወጣለት ቅጽል ስም ነበር። ተንደርድሮ ተጠመጠመብኝ። ሁለታችንም ስሜታችን መቋቋም አቅቶን ተቃቅፈን ናፍቆታችንን ብሶታችንን አንድ ላይ ተወጣን። ነይ ቁጭ ብለን ናውራ እስኪ ነይ አለ። አይኑ ላይ ያለውን እንባ ጠረግ እያደረገ እኔ ምሽቴን ለመግለጽ ጭንቅላቴን በወንታ ነቀነቅ። ከሱፐር ማርኬት ወጥተን እዛው ህንጻ ላይ ወዳለ ካፌ አመራን። ካፌው በረንዳ ላይ ብቻ ክፍት ቦታ እንደ መኖሩ ወደዛው ሳንወድ በግዳችን አቀናን። ወንበር ይዘን እንደተቀመጥን ንፋስ ሊወስደን አንድ ቀን የቀረው ስስ ሰውነቴን በብርዱ ያንሰፈስፈው ጀመር። ቦታን ቀይር እንዴ አለ። አይ ይሁን እስዩኑን አልኩ ፈጠን ብዬ። ሁኔታዬን ከተመለከተ በኋላ ከላይ ጃኬቱን ወለቅ አድርጎ ለበስ አድርገኝ። ሶን እንዲህ ነበር ቃሌን ሳይሆን እይታዬን። አይኔን አይቶ ብቻ ስሜቴን መረዳት የሚችል ሰው ነበር። ለሁለታችንም ማኪያቶ አዘዘ። በማክላችን ለደቂቃዎች ጸጥታ ሰፈነ። ሶን ተመለከተኝ። አይኖቹ ላይ ግን ልረዳው ያልቻልኩት አንድ ስሜት ነበር። ሞተሻል ብዬ ኩብር ሚና አውጥቼ ነበር አለ በሐዘን መልክ። ምላሽ መስጠት ከብዶኝ በስምታ ተመለከትኩት። አሜሪካ ድንበር አረግጠው ነገር ከባድ ሆነብኝ። በማቀው ሰው ማቀው ሴት ሁሉ አስፈለኩት። ነገር ግን ሶሲን አየሁ የሚል የሚጮህ ጠፋ አለ። ሶሻል ሚዲያው ሰልጠንና ዘመን ባለ ቁጥር ብንብ ላይ ጠፋችብኝ ፍቅረኛዬን አፋልጉኝ እያልኩ የለጠፍኩ የሰው መሰባበቻ ሆንኩ። አያስችላትም ብቅ ትላለች ከነገ ዛሬ ስል ተጠባበቅኩ አለ። አይኖቹ ሐዘንና ከባድ ስሜት እንዳለ ያስታውቃል። በድጋሚ ስሜታዬን ቀጠልኩ። በስተመጨረሻ ያልቀበርኳትን ሴት እንዲሁ እርሜን ላውጣ ብዬ አረፍኩት አለ። እንባው ድቅን ሲልበት ተመለከትኩት። የኔም ስሜት ደርሶ ሆድ አስብሶኝ ከገዛ እንባዬ ጋር ያታግለኝ ጀመር። መወቃቀሱን እሺ እንቶ ምን ቢገጥምሽ ነው እንዲህ ለ10 ዓመት ያክል የተሰወርሽው አለ። ሁኔታውን ለመረዳት ትከሻውን ሰበቅ እያደረገ ጠየቀኝ። ላፍታ ያህል ዝም አልኩ።
እኔ ከዚህ እንዴት እንደሄድኩ ታስታውሳለህ ሶን ስል ረጋ ብዬ ጠየቅኩት። አንድ ሰላማዊ ቀን ላግኝ ብለሽ እንደ አዘቦት ቀን ተሰናብተሽኝ ነገ አገኘሻለሁ ብዬሽ መሄድን ከሆነው አለ። ነገሩን አንድ ሳይቀር ያስታውሰው ነበር። ልክ ብለሃል። የዛን ቀን እቅፎች ውስጥ ሆኜ እንደማፈቅር እንደምወድ እንዳትረሳ ልነግር ፈለግኩ። ነገር ግን ለመሄድ የከጀለውን ልቤን አይተ ትረታኛለህ ብዬ ፈራው አልኩ እምባዬን እየታገልኩ። አይ ብያለሁ መልሼም አብሬው ልዋጋጅን የሚለቅሰው አይደለምና እኔ ቀድሜ እሱን እጅ አለቅም አልኩ ወደ ኋላ መለስ ብዬ ሳስበው ውስጤን እጅጉ የሚያመኝን ትውስታ እያሰብኩ በስድብ በማስፈራሪያ በልመና አንተን እንድተው የጠየቁኝ እናትን እንዳታሳፍራቸው ስል ሳልወድ በግድ እጅ ለቀቁት። እናም ጀነቴን ልቀይረው ልፍቃውም አልችለው ከኔም አልፎ አንተ ላይ ሊተላለፍ የሚችል በሽታ አድርገው ቆጠሩብኝ። ማንቋሸሽና የበታችነት ሆኖ መታየቱ የራሴ ክብርና አዋርዶና ዝቅ አድርጎ ውስጤን በቁጭትና ባዘን ስሜት እንዲተዘጥዘው አደረገኝ። የዲቪ ሎተሪ ሲደርሰኝ እንደኔ እጅጉን ደስተኛ ሰው አልነበረም። በቅድሚያ አንተን ወደ ውጪ እንደምወስድ ነበር ማቀው። ሆኖም የኔ የዲቪ ሎተሪ ለእናት ምንም ነበር። እናት ዘር ማንዘር መጠሪያ መንገሻ የሚያሳስባቸው ገንዘብና ስም ገናና መሆን ብቻ ለራሳቸው በቂ የሆነ ደሃ ከሳቸው እኩል መሰለፍ የማይችል ተራ ሰው አድርገው ነበር የሚመለከቱኝ። አንተ ባሳለፍናቸው የፍቅር ጊዜያቶች ውስጥ አንድም ቀን ከዛ ስሜት ልታላቀቀኝ ሞክራ አታውቅም ነበር። ይልቁንስ እኔ ወደ እናት አስተሳሰብና የኑሮ ዘይቤ እንድገባት ገፋፋኝ ነበር። ታዲያ ራሴን ሽጬ ክብሬን አዋርጄ ፍቅሬን ላልኩት ነገር መስዋዕትነት ልከፍል ስዘጋጅ እናት ልክ እንደ ወደ ሲኦል ሊወስድ እንደሚችል ነፍስን እንድታደጋት ለመኑኝ፣ እንድተው ለመኑኝ። የዛን ቆረጥኩ ሶን ፍቅሬን ያልኩትን ነገር ትቼ ጠፋው። በዚሽ ምድር የነበረችኝ እናቴ ከሞተች በኋላ እኔ ዘመድም ሆነ ወገን አልነበረኝም። ያንን እውነታ ግን አንግቤ ተሰደድኩ። ይኸው ነው አልኩ። ውስጥ የነበረው ብሶትና የታፈነ የቆየ ስሜት ግንፍል ብሎ እንዲወጣ እድሉ ሰጠሁት። ሶን እንባውን ጠረክ አድርጎ ተመለከተኝ። ምላሽ ለመስጠት ቃላት ያጣ ይመስላል። ይቅርታ አለ ካፍታ ዝምታ በኋላ። ይሄ ያለ ጉዳዮሽ እኮ አይመስለኝም ነበር። እማዬ የምትሆን እንደዚህ ደረጃ ድረስ ክብርሽን ዝቅ አድርጋ የጎዳችሽ መሆኑን አላውቅም ነበር። ይቅርታ ሲል እናቱ ለፈጸሙት በደል እሱ በእንባ ታጅቦ ይቅርታውን ገለጸ። ላፍታ ያህል በመካከላችን ዝምታ ሰፈነ። አንዳች ወሬ አልነበረም። ማኪያቶውን አስተናጋጇ ከፊታችን አኖረችው። ዝብርቅርቅ ካለ ስሜት መለስ እንድንል ሳታስበው ረድታ ነበር። ሁለታችንም ባችንን ጠርገንና ስሜታችንን ሰብሰብ አድርገን ማኪያቶቻችንን በየፊናችን መጠጣታችንን ቀጠልን። አሁን ታዲያ ምን ላይ ነሽ አለ ላፍታ ከቆየው ዝምታ በኋላ እየኖርኩ ስል እንደ ነገሩ ፈገግ ብዬ ምላሽ ሰጠ። ማለቴ አለ አንገቱን ሰበር እያደረገ። ትዳር፣ ልጆች፣ እንዴት እዚህ መጣሽ ሲል ቀስ ብሎ ጠየቀ። አይኖቹ ወደ ጣቶቹ ወርወር አሉ። የጋብቻ ቀለበት የሚመስል ነገር ጣቱ ላይ አልነበረም። ሆኖ ፍቅረኛ ነገር ግን የሚመስል ነገር አለ አልኩና ራሴን ቶሎ አረምኩት። እኔ አልኩ እይታዬን መለስ አድርጌ። እውነታውን አውሪ ካልከኝ አላገባውም፣ አልወለድኩም። ሆኖም በፍቅር ህይወት አልታደልኩም። የመጀመሪያዎቹን 5 ዓመታት ልክ እንደ አህያ ለአንድ ነፍሴ ሰራ ኖርኩ አልኩ የግዴን ፈገግ ብዬ ልፋቴን እያሰብኩ። 6ኛ ዓመት ቆይታዬ ላይ በስራ ቦታ የተዋወቅኩት አንድ ጥቁር ጋር የፍቅር ግንኙነት ጀመርኩ። እንዳለመታደል ሆኖ 3 ዓመት አቢዩዝ ሪሌሽንሺፕ ውስጥ ነበርኩ። 3 ዓመቱ ሲውል ሆነብኝ። የሴት ልጅ መብት ክብር ነው በተባለበት ሀገር እኔ እንደ እንስሳ እየተደበደብ በፍቅርሽ አበድኩ
ቅናት ሊደፋኝ ነው በሚል እብሪተኛና ጉልበተኛ ሰው ስር ኖርኩ አልኩ። ከጃክ ጋር የነበረኝ ዘግናኝ የፍቅር ጊዜ እያስታወስኩ ሶን በሰማው ነገር የተደናገጠ ይመስላል። አይኖቹ ፈጠው መመልከታቸውን ቀጠሉ። ህይወትቹ ናት እንግዲህ ሶን ውጣ ውረድ የበዛባት ይላሉ ካለምንም አማካሪ ጓደኛና ቤተሰብ ያንን አስፈሪ ጊዜያት በራሴ ተወጣሁት አልኩት። የራሴን ስኬት ለራሴ እንደ ድል እያወር ከዛስ ማለት ያውን እንዴነሽ አሁን ከሱ ጋር ነሽ ወይስ እሱን ሸሽተሽ ነው የመጣሽው አለ። ከነገርኩት ነገር በመነሳት ደንገጥ ብሏል። በፍጹም አሁን ነፃ ነኝ አልኩ ፈርጣም ብዬ። ከ3 ዓመት የፍቅር ግንኙነት በኋላ በሰራው ስራ ወንጀል ምክንያት ወይኔ ገብቷል። እኔም ከነበርኩበት እስር ማምለጥ ያክል እድል ሆኖልኝ 2 ዓመታትን በነፃ ኖርኩ ያለሱ አልኩኝ። ይህ ሚስጥር የግሌ እንደመሆኑ መጠን ለራሴ አፍኛ ያስቀረውት። ከዛ ወደ ሀገሬ መግባቴን ተመኙ ናፈቀኝ። ይህ ሁሉ ሩጫና መፍጨርጨር ለከንቱ መሆኑ ተሰማኝ አሉ። እምባይ ኩልል ብሎ እየወረደ አዝናለሁ አለ ካፍታ ጥሞና በኋላ በድጋሚ ካይኑ የሚዘንበውን እንባ እየጠረገ። አንተስ አልኩ ከኔ የሐዘን ስሜት ላላቀቀው የሞከርኩ። ላፍታ በስምታ ተመለከተኝ። አላገባውም አልወለድኩም ሲል ምላሽ ሰጠ። በቅርቡ ልታገባ ነው ስል ፍቅረኛ መኖር አለመኖሩ በዛው ለማጣራት ጠየቅኩ። በድጋሚ ላፍታ ዝም አለ። የለም ሰው የለኝም ሲል ምላሽ ሰጠ። የኔና የሶን ታሪክ በድጋሚ እዚህ ምዕራፍ ላይ ተገለጠ። ስልክ ተቀያየርን። ማውራት ውጪ ካፌ ላይ መገናኘት ጀመርን። እኔም የሆነ ደስታና ተስፋ መጎናጸፍ ጀመርኩ። ሆኖም ውስጤ ሁሌም ቢሆን ፍርሃት ነበር። ሶን አብዛኛው ነገር ድብቅ ነው። ነገር ግን አይኖቹ ላይ የነበረው ፍቅር የድሮ ሶስን ያስታውሰኛል። እንደ ውቅያኖስ የጸዳ ንጹህ ነበር። መጨረሻዬን እያወቅኩ እሱ መጠጋት መቀራረቡን መላመዱ አስፈራኝ። ሆኖም ሰው ነኝ እንዳተመኘው ፈለግኩ። በመሃል 1-2 ቀንን ብቻ ቆይቶ ተመልሶ ለስራ ሄደባት ትሁት እንደ ተለምዶ ቤቷ ጠርታኝ አብሬያት ቁጭ እንዳልኩ በሐሳብ ነጎድኩ። ወደሽዋል አለች ትክ ብላ ከተመለከተችኝ በኋላ። ምኑ አሊያማ ብዬ ላደናግራት አልፈለኩም ነበር። ምክንያቱም አይኖቼ በእውነት የሚናገሩ ነበር። ያስታውቅብኛል ትሁቴ ቀስ ብዬ ጠየቅኳት። በጣም አለሽ ፈገግ ብላ። ትሁቴ ዛሬ ከወትሮ ለየት ያለ ገጽታ ነበራት። ሁሉ ሰላም ነው ግን ስል ላፍታ ትክ ብዬ ከተመለከትኳት በኋላ ጠየቅኳት። ትሁት መልስ ሳትሰጠኝ እንባዋ ድቅን ሲልባትና ሁኔታዎቿ ግልብጥብጥ ሲሉ ተመለከትኩ። በእጅ ያስኩትን ብርጭቆ ወደ ጠረጴዛው አስቀምጬ በፍጥነት ወደ እሷ ጋር ጠጋ አልኩ። ወደ ራሴ ጠጋ አድርጌ ላባብላት ሞከርኩ። ስሜቷ እጅጉን እንደተረበሸ ነበር። ትሁትም እንደኔው ነበረች። እንዲሁ የምትለው የቅር የምታማክረው ጓደኛ አልነበራትም። ሆዴ ባሳትን የትዳሯን ሁኔታ በዝርዝር አስረዳችኝ። እኔም የሷ ቢጤ ደንጋራ እንደመሆኔ መጠን ምን መምከር እንዳለብኝ ግራ አጋብቶኝ አሰብ አደረግኩ። ሆኖም መላ አይጠፋም ስል ለራሴ አሰብኩ። እንደ ነገሩ ከሷ በኩል ማስተካከል ያለባትንና በመካከላቸው ክፍተት እየፈጠረ ያለው ነገር ለማስቀረት ማድረግ ያለባትን ነገር መፍትሄ ብዬ ያሰብኳቸውን ነገሮች ማንሳት ጀመርኩ። እኔም ወጉ ደርሶኝ ትዳር አማካሪ በመሆኔ ተገረምኩ። የኔና የትሁት የፍቅር ህይወትና መስመር ውጥንቅጡ የወጣ የሆነ መጣ። የኔ መጋል በጀመረበት ሰዓት የሷ መቀነሱ የናረ መጣ። ሆኖም ቀለበት፣ ፊርማ፣ ቃልና ልብ ያሰረው ነገር የትም ሊሄድ እንደማይችል አሰብኩ። እንደተለመደው ሶል ለማግኘት ከመውጣቴ በፊት ሰላም ላትጎራ አልኩ። ወይም ብርጭቆ ይዛ ሶፋ ላይ ጋቢ ቢጤ ነገር ደረብ አድርጋ ቁጭ ብላለች። ሳያደነገጥኩ ትሁቴ ደህና ነሽ ስል ፈራ ተባ እያልኩ ጠየቅኳት። ትዳሬ ማሰብ ይኖርብኛል አለች። ከዓይኗ እንባ ኩልል ብሎ ወረደ።
እኔን ፊት ለፊት ልትመለከተኝ እንኳን አልቻለችም ነበር። ልቤን አንዳች ነገር ስንቅ ጣረገው። ተስፋ የነበረው በወሬ ብቻ እጅግ የሚያስቀና ፍቅርና ትዳር ምን ነፋስ ገባበት ስላሰብኩ ተመልከቺ አለች። እንባዋን እያዘነበች አብራ መሳቋን ቀጠለች። ሁኔታው አሳዝኖኝም አሳስቦኝም በዝምታ ተመለከትኳት። ዛሬ ነበር የሰርግ ጠቅላላ ፎቶና አልበማችን የተቀበልኩት። ለካስ ፎቶ የሚዘገየው በምክንያት ነበር ስትል ሳቅ ብላ ከወይኑ ጎንጨ ታለች። ከለቅሷ ጋር ተጨማምሮ ወይኑ ያደከማት ትመስል ነበር። ተመልከቻቸው እንዴት እንደሚያምሩ፣ እንደውም አብረን እየጠጣን ነው የምናየው ስትል ሳቅ እያለች አልበሙን ገፋ አረገችልኝ። ከዛ የወይን ብርጭቆ ልታመጣ ወደ ውስጥ እንደ መንገዳገድ እያለች ገባች። እኔ ውስጥ ድንጋጤ የተሰማው አልበሙን ወደ ራሴ ጠጋ አድርጌ ከፈት አደረኩት። የትሁቴ ፎቶ እጅጉን ያምራል። ለብቻው ያለውን ተመልክቼ ወደ ሁለተኛው ገጽ አመራው። እጆቼ መንቀጥቀጥ ጀመሩ። ሰውነት ከዳኝ። አልታያለ ይመስሎኝ አልበሙን ወደ ራሴ ጠጋ አደረኩት። ባለ ያምር አለች ትሁት። ከየት መጣይ ሳልል ከታለች። ስሜቴ መደበቅ አቃተኝ። ዳጉዬ እሱ ነው። በድጋሚ ፈገግ አለች። ከዓይኔ የሚወርደውን እንባ እንዴት ብዬ እንደማስቀረው ግራ ገባኝ። እንደሚይዘው ግራ ገባኝ። ያምራል አይደል ስትል በአሳዛኝ ቅላጼ ፈገግ እያለች ጠይቀች። ጓደኛ ብዬ ለቅርብ ጊዜም ቢሆን የቀረባት ሴት በውሸት ዓይን በድፍረት እሷን መመልከት አቃተኝ። በድግ ብዬ ተነስቼ ትቻት ወጣሁ። ሶሲ ኋላውን አጠራችኝ። እኔ ግን ገሰገስኩ። የእንባ ሲቃ ተናነቀኝ። ትንፋሽ አጠረኝ። ማንነቴን ተጠየፍኩ። እድሌን አማረርኩት። ጌታ ሆይ ለዚች ከንቱ ዓለም ነው ቀኔን የጨመርክልኝ። ስላንጋጥጬ ሰማውን እየተመለከትኩ ጠየቅኩ። በተንፈስ አቅቶኝ ከራሴ ትንፋሽ ጋር መታገል ጀመርኩ። ስልኬ ጮኸ። ስልኬን ተመለከትኩ። ሶን ይላል። ታፍኖ የነበረው ድምጽ ወጥቶ ስቅስቅ ብዬ ማልቀስ ጀመርኩ። ትንፋሽን ሰብሰብ ለማድረግ ሞክሬ ዝቅ ካልኩበት ቀን አልኩ። አፍንጬ አካባቢ የሆነ ነገር ረጠበኝ። እጄን ሰደድ አድርጌ አፍንጬን ጠረግ አደረግኩት። ጣቴ ላይ ተመለከትኩ፣ ግን መልሶ አስደነገጠኝ። ደም ነበር። እይታዬ እጄ ላይ እንዳለ አቅም ከርቶኝ ቁልቁል መሬት ላይ ተንከባልዬ ወደቅኩ። ዓይኔን ለመግለጥ የግድ ታገልኩ። ነጭ ጣሪያ ነው የሚታየኝ። ጢው የሚል ድምጽ በርቀት ነገር ይሰማኛል። ወደ አሜሪካ የተመለስኩ መሰለኝ። የግዴን ዓይኔን ከፈትኩ። ሶስና ደህና ነሽ? እኔ ታይሻለሁ አለ። የሰውን ድምጽ ነበር። ከላይ ቁልቁል እየተመለከተ ጠየቀኝ። ላፍታ ዝም አልኩ። ራሴን እንደ መሰብሰብ ስል እየታገልኩ ካልጋው ላይ ለመነሳት ሞከርኩ። ደግፎ ቀን ያደረገኝን እጁን ትከሻዬ ላይ ስመለከት መጨቅ አድርጌ እንዲያነሳልኝ አደረኩት። ወደ ዶክተር ወደኛ ዘንድ ከተፋለ። የዘሪት ሶስና እንዴት ነሽ አሁን ሲል ጠየቀ። ከኔ ምላሽ አልነበረም። አንዳንድ ምርመራዎችን ማድረግ ይኖርብናል፣ ራስን የመሳት ጉዳይ፣ እንዲሁም ከበድ ያለ የነስር ምልክት። ነገሩን ለማስረዳት ያክል ወደ ሶን ፊቱን ዞር አረገ። ምርመራ ያስፈልገኝ፣ በሽታዬን አውቀዋለሁ አልኩ አንገቴ እንደደፋው። ዶክተሩና ሶን እይታቸውን ወደ ራስ ይመለስ አረጉ። ግሎብላስቶማ የተባለ የብሬን ካንሰር እንዳለብኝ ተነግሮኛል። ኪሞ ወስጄ ድኜ ነበር። ሆኖም ካንሰሩ ድጋሚ መጣ። በአጠቃላይ ወደ 2 ዓመት ከግማሽ ታምሜያለሁ። ሆኖም አሁን የመጨረሻው ስቴጅ ላይ እንደሆንኩና ከዚህ በኋላ እድል እንደሌለኝ አውቃለሁ ስል ጠቅለል አድርጌ የራሴን መርዶ ተናገርኩ። በጣም አዝናለሁ አለ ዶክተሩ በጥሞና ከሰማኝ በኋላ። ሶን ባለበት ደርቆ እንደቀረ ነው። ስለዚህ መሄድ የምችል ከሆነ አሁን መውጣት እፈልጋለሁ አልኩ ኮስተር ብዬ። ይቻላል፣ ነገር ግን ማስታገሻ ልዘዝልሽ? ዶክተሩ ገና ንግግሩን ሳይጨርስ ቤት የመድኃኒት ስላለ አያስፈልግም ስል ፈጠን ብዬ ምላሽ ሰጠው። ኦኬ፣ እንደዛ ከሆነ እንግዲህ ፈጣሪ ጨርሶ ይማርሽ፣ መውጣት ትችያለሽ ብሎ አሰናበተኝ።
ሶኒ ሁሉ ንግግር በተደረገበት ሰዓት እዛው ባለበት ደርቆ እንደቀረ ነው። አንዳች ቃል ሳልናገረው ባጠገቡ አልፌ ወደ ሪሴፕሽኒስቱ ሄድኩ። ቀሪ ሂሳብ እንደሌለብኝ ስትነግረኝ እኔም ቀጥ ብዬ ወጣሁ። ቆይ እጄን አንዳች ነገር ኳላ ያፈፍ አድርጎ ያስቆመኝ። ከነበረበት ቅዠት የመሰል ነገር ውስጥ መንቃቱ ያስታውቅ ነበር። አስረጅኝ፣ ውስጥ ያልሽው ነገር በሙሉ ምን ማለትሽ ነው? እንባውን እያወረደ ጠየቀኝ። እሺ አቶ ዳግም አልኩ እኔ እንባዬን ለመቆጣጠር እየታገልኩ። አሁን አጠገቤ ያለው ለካ እሱን ነው ስል በነገሩ እንደማሾፍ አልኩ። እሱ በኋላ ይደርሳል ባክሻው መልሽልኝ ሲል በለቅሶ ያንቧረቀ። በዝምታና በእንባ በሞላው ዓይን ትክ ብዬ ተመለከትኩት። እውነታውን ነው የምትፈልገው? እኔ ልሞት ከ1 እስከ 2 ወር ብቻ ነው የቀረኝ። ቢያንስ በሀገሬ ልቀበር ብዬ ጠቅልዬ መጣሁ። ቤቴን ካከራዩዋት ባለትዳር ቆንጆና ደግ ሴት ጋር ጓደኛው እንኩ። ባለትዳር መሆኑን ካላሳወቀኝ የድሮ ፍቅረኛ ጋር አልኩ። ቀጣይ ምናገረው ነገር ለራሴም ከብዶኝ ጩኸቴን በአንዴ ዝም አደረኩት። ከዛ በረሽሙ ተነፈስኩ። ሌላ ቤት በአጭር ጊዜ ውስጥ ፈልጋችሁ እንድትለቁ ፈልጋለሁ። እስከዛው እኔ ወደ ሌላ ቦታ ገለልላለሁ። ይህንን ጉዳይ በፈለግከው መንገድ አድርገህ ተረዳው። ነገር ግን በፍጹም የኔን ስም በመሃል ጨምረ ተወቃሽ እንዳታረገኝ አልኩ ኮስተርና ቆፍጠን ብዬ። በፍጹም አለ ጭንቅላቱን እየነቀነቀ። አውቃለች ትሁት አውቃለች። ወድቀሽ ያገኘችሽ እሷ ነበረች። እኔ ስደውል ሌላ ሰው መስሏት ያነሳችሁ እሷ ናት አለ። እሱም እምባውን ገታ አድርጎ ለማውራት እየሞከረ የነገረኝ ነገር አስደንግጦኝ እጄን በእጄ ሸፈንኩ። እስከሆነ ሰዓት እዚሁ ነበረች። ከጊዜው ግን ያው ከእናቷ ጋር መሆን እንደምትፈልግ ነግራኝ ሄደችው አለ። ምመልሰው ነገር ጠፍቶኝ በስምታና በእንባ ተመለከትኩት። አይሆንም፣ ሂድና ይቅርታ ብለህ ምንም አድርገህ ቢሆን ትመልሳታለህ አልኩት። በል አይሆንም ሲል አንገቱን ሰበር አድርጎ ተናገረ። ምኑ ነው ማይሆነው? ደረቱን እየደለኩና በል ስሜት በእንባ ታጅቤ እየጮህኩ ወደሱ ተጠጋው። አይሆንም አልኩ። አይሆንም። 2 እጆቼን አፈፍ አድርጎ ይዞ ወደ ራሱ ጋር ሳብ አድርገኝ። አልተውሽም፣ ለማንም ብዬ አልተውሽም። ሞተሽ ብዬ በልቤ ቀብሬሽ ነው ድጋሚ ያገኘሁሽ። እንኳን ለሌላ ነገር ወራት ቀረ ይላልሹ ሞት። ይሄን እየሰማሁ አልተውሽም። እቅፍ ውስጥ አስገብቶኝ ያነባ ጀመር። ታግዬ ራሴን ከሱ ውስጥ አላቀቅኩ። አይሁንም አልኩ ንግግሬን ሳልጀምር ፈጠን ብሎ። እወድሻለሁ። ስለ አንቺ ማሰቤ ለአንድ ቀን አቁሜ አላቅም። የልጅነት ፍቅሬን እዚህ ውስጥ ለመቅበር ተገድጄ እንጂ አለ በጣቱ ወደ ደረቱ ቀስሮ። አላደርገውም። መልሽ አግኝቼሽ መልሽ አሳልፌ አልሰጥሽም። ጸሎቴ እኮ አሁን የሰመረው ሳልሞት በፊት አይኗን አንዴም ቢሆን አሳየኝ ብዬ ቀን በቀን ያደረኩት ጸሎት እኮ ገና መሳካቱ ነው። ስለምን ሞት ነው የምታወሪው? አለማንባቱ እንደቀጠለ መሬት ላይ እየተንፈራፈረ ነው። እውነታው ውሸት አልነበረም፣ ፍጹም ፍቅር። እስሬ የተንበረከከውን ሰውን ተመለከትኩ። ወንድ ልጅ ምን እንዲህ ያህል ይወደኛል ብዬ አስቤም አልሜም አላቅም ነበር። አሁን ግን ሞቴ እንደ እግር እሳት ያንገበግበው ጀመር። ሞቴ እንደ እግር እሳት ያንገበገበውን ሰውም እስሬ ተንበርክኮ ስለኔ መታመም ስለኔ መሞት ሲያለቅስ ተመለከትኩት። የዛኔ ወድጄ ይመስልሻል አለ እንባውን ለመክታት እየታገለ። አላገባውም ያልኩት ብታመጪኝስ ብዬ ሰጋው። ገና አግኝቻት ዳግም ማጣትስ ብዬ ፈራው። ልቤ እኮ ለአንቺ የሚመታውን ያክል ለማንም መቶ ያቅም ሶሲ አንድ በይኝ። እኔም በቆምኩበት መንሰቅሰቄን ቀጠልኩ። ትሁቴ እኮ ትወዳለች፣ እሷን እባክህ አድምጠኝ። እስሩ በርከክ ብዬ እንዲመለከተኝ
ከፊቱ ቀና አደረኩት። እኔ አልጠቅምህም፣ አሁንም አመልጣለሁ፣ ለኔ የተጻፈው ይሄ ነው በቃ። የራሴን መሪር እውነታ በድጋሚ አምኜ እየተቀበልኩ አይሆንም፣ ሕክምና በድጋሚ እንሞክራለን፣ መፍትሄ ይኖራል። የሰውን ልብ በማሽን የሚሰሩ ስንት እውቅና ያላቸው ሐኪሞች አሉ። እነሱ ጋር ቢሆን ተሰደን ሄደን የሚደረገው እናደርጋለን እንጂ እንዲህ በቀላሉ እጅ አንሰጥም። ሁኔታው የኔንም ልብ አባባው። ሞቴ ገና ዛሬ ውስጤን ሲበላው ታወቀኝ። ሞቴን ስፈራው ተሰማኝ። መኖርን ተመኘው፣ መቆየትን ፈለግኩ። ይህን ያህል የሚጨነቅልኝ ብሞት የሚያለቅስልኝ ሰው እንዳለ ማወቄን ወቀስኩት። ለአንድም ቀን ላንቺ ያለኝ ፍቅር ቀንሶ አቅም አፈቅርሻለሁ እኮ ወደ እቅፉ አስገብቶኝ ሰቀሰቅ ጀመር። የጥፋተኝነት ስሜት ሲያንገላታኝ የነበረው ወደ ጎን አድርጌው እኔም እቅፍ ውስጥ እንደገባው ስቅስቅ ብዬ አለቀስኩ። ከሌላዬን መጠገኝ አሁን ገና ያገኘሁት ያልሆኖ ተሰማኝ። እንደ ተቃቀፍን ለረጅም ሰዓት ተላቀስን። በሰው ሀገር መከራ ያየሁባቸውን 10 ዓመታት አሰብኳቸው። የእናቴን ሐዘን፣ ፍቅረኛዬን የማጣት ሐዘን፣ በሰው ሀገር በሰቆቃና በመከራ ያሳለፍኳቸው ዓመታት። ፍቅር ብዬ ብጠጋ ድራጊስ ከሆነ ሰው ጋር የነበርኩበት እስር ታወሰኝ። ከእሱ ነጻ ወጣሁ ብዬ በሆስፒታል አልጋና በመድኃኒቶች ተከብቤ ካላስተማሚ ዘመድ ያሳለፍኩት የህመም ወቅቶችን አሰብኳቸው። ሰው እቅፍ ውስጥ እያለው ብሶቴን ጮክ ብዬ አውጥቼ አሰበው። ምን ነው ቀደም ብትል፣ ቀደም ብዬስ ብመጣ ስል በፈጣሪ ስራ ልገባ ተንደረደርኩ። አምኜ ያስቀመጥኩትን ምዕራፌን ገልጬ ማስተካከያ እንዳኖርለትም ማሰብ ጀመር። ሶን ወደ ቤት ከገባው በኋላ ቀጥ ብሎ ማስታመሙን ጀመረ። ህመሙ ቀን በቀን እየጨመረና አልጋ ላይ መነሳት እያቃቴ መጣ። አቅሜ ሲሟጠጥ ትንሽ ጠንከር ብሎ የነበረው ሰውነቴ ጉልበት አነሰው። አቋሚ መቀየር ጀመረ። ነገሮችን ማስተካከል እንዳለብኝ ተሰማኝ። አልጋ ላይ የተያዘ በሞት እጅ ያለን ሰው አትግፋ በሚል ተስፋ ትሁትን አስጠራው። ፈጣሪ መጨረሻው ምኞቴን ሳላስተካክል እንዳይወስደኝ ተማጸንኩት። ጉልበቴን እየፈተንኩና እየታገልኩ ጠበቅኳት። አላሳፈረችኝ፣ መጣች። ስለ ህይወት እንደ ቀልድ ስታወሪ ውጪ ከነበራት ተሞክሮ አሊያም ፊልምና መጽሐፍ ስለምታበዛ እንጂ የእሷ ታሪክ ይሆናል ብዬ ገምቼ አላቅም ነበር አለች። አይኗ ላይ ያለውን ባ ከወዲያ ወዲህ ለማስቀረት እየታገለች። በዝምታ ማድመጤን ቀጠልኩ። ሰው ረዳት ባስፈለገች ሰዓት አጠገብሽ ባለመሆኔ ይቅርታ አለች። ልትመልሰው የሞከረችውን ባ እምቢኝ ብሎ ኩልል ብሎ ሲወርድ ተመለከትኩ። አይኖቿን መለስ አድርጋ ልትመለከተኝ ፈራች። በቀስታ እጆቿን ያዝ አደረኳቸው። ከእንባ ጋር እየታገለች ተመለከተችኝ። ትሁቴ አልኩ በደከመ ድምፅ፣ ስለ ሁሉም ነገር አመሰግናለሁ። ጓደኛ ኖሮኛ አቅም የመጀመሪያ የመጨረሻ ነሽ። አቶ ሁጉ እንደ ስሟ ትሁት ናት ብሎኝ ነበር። ከትሁትም በላይ ነሽ። የግዴን ቃላቶቼን እየሰባበርኩ በጣር መልክ ተናገርኩ። የድሮ ፍቅረኛ ሳገኝ ተዘናጋው። ዳግም ማፍቀርና መፈቀርን አብስቼ ተመኘውና የሚቅርብኝ አልኩ። የደረቀው ከንፈሬን የግዴን በምላሴ ላረጥቦ እየሞከርኩ አንቺን ጥፋተኛ አላረግም ሶስ ከመጀመሪያውም አላደረኩሽም አለሽ። በድጋሚም በኋላ አስወራ ብሏት ተመታገል እያለች እዚህ ጋር ጥፋተኛ አንድ ሰው ነበር አለሽ ኮስተር ብላ ራቅ ብሎ የተመለከተውን ሶስን እየተመለከተች። ትሁቴ አልኩ እጇን የግዴን ሳብ አድርጌ በደንብ ያስ እያረኳት። ይቅር ለእግዚአብሔር ነው፣ ተታረቁ፣ በማዕከላችሁ ንፋስ አታስገቡ። እኔ ሁለታችሁን ጓደኞቼ ናችሁ፣ መስማማታችሁን አሳውቁኝ፣ ከሜዴ በፊት የምስራች አብስሩኝ አልኩ የግዴን ፈገግ እያልኩ። እኔ ደስተኛ ሰው ነኝ ትሁቴ አታስቢ አልኩ አይኔን ስትመለከት። ለሳምንታት ስመክሩ የነበረው ሰውን ቀረብ ብሎ አይኔን እያየ እጅ ለእጅ ተያዙ። በደስታ ፈገግ ብዬ ተመለከትኳቸው። ከምንም በላይ ደስተኛ ነኝ። መቃብር ስፍራዬ ላይ የሚያለቅስ አለ።
ወሬን ሙት ዓመቴን የሚያስብልኛል። ማዘጋጃ አይቀብረኝም። በክብር ተለቅሶልኝ አፈር ለብሳለሁ። እናም ደስተኛ ነኝ ስል ለመጨረሻ ጊዜ ፈገግ አልኩ። እይታዬ ሁሉ ነገር እየደበዘዘ መጣ። ሶሲ የወንድና የሴት የለቅሶ ድምፅ ይሰማል። እኔም ሄድኩ። ላልመለስ አሸለም።